የተከበራችሁና የተወደዳችሁ የብርሃን ፋይናንስ ቤተሰቦች ዛሬም እንደ ትናንቱ በያላችሁበት ሰላማችሁ ብዝት ይበል እያልን በዛሬ ቪዲዮአችን የምናየው በቅርቡ በኢትዮጵያ የሰነደ መዋዕለ ንዋይ ገበያ ሊስት በመደረግ አማራጭ የኢንቨስትመንት መዳረሻ ሊሆኑ የሚችሉ ግዙፍና አትራፊ የኢትዮጵያ ተቋማት እነማን እንደሆኑ በሚገባ እናያለን። እነዚህ ተቋማት በኢትዮጵያ የካፒታል ገበያ ባለስልጣን አክሲዮኖቻቸውን አስመዝግበው ደንበኛ ሳቢ ዶክሜንታቸውን ፐብሊሽ አድርገው ይፋ አድርገው በኢትዮጵያ የሰነደ መዋዕለ ንዋይ ገበያ ሊስት መደረግን ብቻ እየተጠባበቁ ያሉ እንደመሆናቸው መጠን በቅርቡ በኢትዮጵያ የሰነደ መዋዕለ ንዋይ ገበያ ሊስት በመደረግ ለኢንቨስተሮች አማራጭ የኢንቨስትመንት መዳረሻ በመሆን ያገለግሉናል። ይህም የኢትዮጵያ የሰነደ መዋዕለ ንዋይ ገበያ ላይ የተቋማት የሰነድ ዋጋ ወይም ደግሞ የአክሲዮን ዋጋ የራሱ የሆነ መልክ እንዲይዝ የሚያደርግ ትልቅ ሁነት ነው። እንደሚታወቀው በሰነደ መዋዕለ ንዋይ ገበያ የተቋማት የአክሲዮኖች ዋጋ ከፍም ዝቅም የሚያደርገው ሳፕላይ እና ዲማንድ ነው። ነገር ግን ሳፕላይ እና ዲማንድ በራሱ ሳይሆን በገፊ ምክንያቶች ከፍም ዝቅም እንደሚል መረዳት በእጅጉ ጠቃሚ ነው። ለምሳሌ ወደፊት እጥረት ይኖራል ተብሎ የሚታሰብ ከሆነ አሁን የሚኖረው ዲማንድ ከፍ ይላል። የፈለገ ያህል ሳፕላይ እንኳ ቢኖር ዲማንዱ ከፍ የሚልበት እድል ካለ ዋጋ ሊጨምር ይችላል። ነገር ግን ወደፊት የሚኖሩ በርካታ አማራጮች መኖራቸው ከታወቀ ግን ምናልባትም አሁን ላይ ያለው የዲማንድ መጠን አነስ ይላል፣ የወደፊት አማራጮችን ይጠባበቃል። በእንደዚህ አይነት ሁኔታ ደግሞ ዋጋ ዝቅ ሊል የሚችልበት እድል ይኖራል። ስለዚህ እኛም ቢሆን የአሁን የገበያ ተሳትፏችን ወደፊት ከሚኖር አማራጭ የኢንቨስትመንት መዳረሻ ጋር አንላይን በማድረግ ነገ በቅርቡ በኢትዮጵያ የሰነደ መዋዕለ ንዋይ ገበያ ሊስት ሊደረጉና አማራጭ የኢንቨስትመንት መዳረሻ ሊሆኑን የሚችሉ ግዙፍና አትራፊ የሀገራችን ተቋማትስ እነማን ናቸው የሚል ኮንሲደሬሽን ማካተት በእጅጉ በሰነደ መዋዕለ ንዋይ ገበያው የሚኖረንን የአክሲዮን ግዥና ሽያጭ ውሳኔዎችን ለማስተካከል ጠቃሚ ነው ብዬ አስባለሁ። ስለዚህ ሁላችንም አሁን ሊስት የተደረጉ 5 ተቋማትን አክሲዮኖች በመግዛትና በመሸጥ ከመሳተፋችን ጎን ለጎን ነገም በቅርቡ ሊስት የሚደረጉ በርካታ አማራጭ ሊሆኑ የሚችሉ ግዙፍና አትራፊ የሀገራችን ተቋማትም በዚህ ገበያ ላይ ሊስት የሚደረጉ መሆናቸውን በመረዳት ምናልባትም እንዳልኩት የካፒታል ገበያ ተሳትፏችንም በዚህ ልክ ኮንሲደር ማድረግ አጠቃላይ የተቋማትን አክሲዮኖች የምንገዛበትና የምንሸጥበትን መነጽር እይታ ከዚህም ፐርስፔክቲቭ በማገናኘት ራሽናል ማድረግ ያስፈልጋል። አይ ሆፕ እነዚህ በቅርቡ በሰነደ መዋዕለ ንዋይ ገበያ ሊስት የሚደረጉ በርካታ ግዙፍና አትራፊ ተቋማት ወደ ኢትዮጵያ ሰነደ መዋዕለ ንዋይ ገበያ መግባት አጠቃላይ የኢትዮጵያ የሰነደ መዋዕለ ንዋይ ገበያ የተረጋጋ እና ተገማች እንዲሆን ያደርገዋል። ያ ማለት የተቋማት የአክሲዮኖች ዋጋ በእጅጉ ተገማች ሊሆን የሚችልበት ዋጋው ሞር ኦር ለስ ራሽናል ሊሆን የሚችልበት ሁኔታ እንዲፈጠር ያግዛል። ቢኮዝ 2-3 ተቋማት ብቻ ናቸው ማለት እንዳልኩት የሳፕላይ እና የዲማንድ ጉዳይ ባላንስ አያደርግም። አማራጭ የለም። ሰው በካፒታል ገበያ በሰነደ መዋዕለ ንዋይ ገበያው መሰማራት የፈለገ ሰው አክሲዮኖችን መግዛት የፈለገ ሰው የግድ ሊገዛ የሚችለው ከነዛ ከ5 ተቋማት ብቻ ይሆናል። እንዳልኩት በዚህም ሳሟት ሳፕላይ እንኳን ቢኖር ዲማንድ የሚበዛበትና ዋጋ የሚሰቀልበት እድል አለ። ነገር ግን በርካታ የሚባሉ ተቋማት በሰነደ መዋዕለ ንዋይ ገበያው ሊስት የሚደረጉ ከሆነ ገዢዎች በአማራጭ የበርካታ ተቋማትን አክሲዮኖች የመግዛት እድል ያገኛሉ። በዛም ምናልባትም እንዳልኩት የሰነደ መዋዕለ ንዋይ ገበያው የአክሲዮኖች ዋጋን ተገማች ለማድረግ ራሽናል ለማድረግ ሞር ኦር ለስ
ከፍም ዝቅም የሚልበት ሬንጅ ምናልባትም ትክክለኛ የሆነ እንዲሆን የሚያስችል ሁኔታን የሚፈጥር እንደመሆኑ መጠን ሁላችንም ሊስት ሊደረጉ የሚችሉ በርካታ የሀገራችን ተቋማት ሊስት ለመደረግ ኦልሬዲ በኢትዮጵያ የካፒታል ገበያ ባለስልጣን ሬጂስተር ተደርገው እየተጠባበቁ ያሉ ተቋማት እነማን እንደሆኑ ማየት አሁንም በእጅጉ ጠቃሚ ነው ብዬ አስባለሁ። እነዚህን እናያለን። ይህንን ለማየት በቀጥታ ወደ ኢትዮጵያ የካፒታል ገበያ ባለስልጣን ድረገጽ ነው የምንሄደው። እሱ ጋር ስነድ ይህንን ነው የምናገኘው። ዜን ወደ ኢንቨስተር የሚል ዊንዶ ነው የምንሄደው። ኢንቨስተር የሚል ዊንዶ ጋር ስትሄዱ አንዲት መልእክት አለች። እሷን ለሁላችንም እንያትና ወደ ዋናው እንትራችን እንሄዳለን። ቢኮዝ ኢምፖርታንት መልእክት ነች ብዬ ስላሰብኩ ነው። ይቺ እንደምታዋት አላርም ነች፣ ስካም አላርም ነች። ምን ትላለች? እዚህ ጋር እንደምታዋት ሜክ ሹር ነው የሚለው። ሜክ ሹር ዩ ኢንጌጅ ኦንሊ ዊዝ ላይሰንስድ ካፒታል ማርኬት ሰርቪስ ፕሮቫይደርስ ኤንድ ሬጂስተርድ ኢንስቲቱሽንስ። በካፒታል ገበያው በሰነደ መዋለ ንዋይ ገበያው ለሚኖራችሁ አጠቃላይ ኢንቮልቭመንት ፓርትነር ልታደርጓቸው የሚገቡ በኢትዮጵያ የካፒታል ገበያ ባለስልጣን ላይሰንስ ያላቸው የካፒታል ማርኬት አገልግሎት ሰጪ አካላትን ነው። እነዚህ የካፒታል ማርኬት አገልግሎት ሰጪ አካላት ብቻ የካፒታል ማርኬት አገልግሎት እንዲሰጡ ነው ፍቃድ ያገኙት። ከነዛ ውጭ ያሉ ምናልባትም የካፒታል ማርኬት አገልግሎት እሰጣለሁ ያሉትን ሁሉ ኮንታክት አታድርጉ ነው። ስለዚህ በካፒታል ገበያ ውስጥ የካፒታል ማርኬት አገልግሎት እንዲሰጡን አፕሮች የምናደርጋቸው ብሮከርስ፣ ዲለርስ ወር ደግሞ ኢንቨስትመንት ባንኮች ምን መሆን መቻላቸውን ማረጋገጥ አለብን። በኢትዮጵያ የካፒታል ገበያ ባለስልጣን ላይሰንስድ መሆን መቻላቸውን ማረጋገጥ አለብን። አንድ ሁለተኛ ደግሞ አክሲዮን ወይም ደግሞ ሸር ልንገዛ የሚገባን ህጋዊ በሆነ መልኩ በኢትዮጵያ የካፒታል ገበያ ባለስልጣን ሬጂስተርድ ከተደረጉ ተቋማት ብቻ ነው። እንግዲህ የኢትዮጵያ የካፒታል ገበያ ባለስልጣን ይህንን ህግ ካወጣ ቆይቷል። ማንኛውም ፐብሊክሊ ኦውንድ የተደረገ ተቋም በኢትዮጵያ የካፒታል ገበያ ባለስልጣን አክሲዮኖቹን ማስመዝገብ አለበት። አዲስ የሚያወጣም ከሆነ ከዚህ በፊት ያወጣቸውንም ከሆነ የሚል ህግ አለ። ስለዚህ አክሲዮኖችን መግዛት ያለብን ኦንሊ ፍሮም ሬጂስተርድ ኢንስቲቱሽንስ መሆኑን በሚገባ ማወቅ መቻል አለብን። እዚህ ላይ ሁለት ነገሮች አሉ። አንዳንዶቹ ኦልሬዲ በኢትዮጵያ ሰነደ መዋለ ንዋይ ገበያ ሊስት ተደርገዋል። አንዳንዶቹ ደግሞ እንዳልኩት በኢትዮጵያ የካፒታል ገበያ ባለስልጣን ብቻ አክሲዮኖቻቸውን ሬጂስተርድ አስደርገው ፕሮስፔክተሳቸውን ለህዝብ ይፋ አድርገው ግን በሰነደ መዋለ ንዋይ ገበያው ሊስት አውት አልተደረጉም። በዚህ ሰዓት ከነማን መግዛት ነው ህጋዊ የሚል ጥያቄ አይ ቲንክ ይነሳል። ይሄ ምንም ችግር የለም። በኢትዮጵያ የሰነደ መዋለ ንዋይ ገበያ ሊስት ባይደረጉም በኢትዮጵያ የካፒታል ገበያ ባለስልጣን አክሲዮኖቻቸውን ሬጂስተርድ ካስደረጉ የነዚህ ተቋማት አክሲዮኖችንም መግዛት ህጋዊ ነው። የምንገዛበት መንገድ ግን ያው የተወሰነ ይለያያል። በኢትዮጵያ የሰነደ መዋለ ንዋይ ገበያ ሬጂስተርድ ያስደረጉ ሊስት አውት የተደረጉ ተቋማት ላይ የምንገዛበት ሁኔታ ያው እንደሚታወቀው ኦርጋናይዝድ የሆነው ትሬዲንግ ፕላትፎርም ላይ ነው የምንገዛው። ነገር ግን በካፒታል ገበያ ባለስልጣኑ ተመዝግበው በሰነደ መዋለ ንዋይ ገበያው ሊስት አውት ያልተደረጉ ተቋማትን አክሲዮኖች የምንገዛ ከሆነ ያ ማርኬት ኦርጋናይዝድ የሆነ ማርኬት አይባልም፣ ኦቲሲ ይባላል። ኦቨር ዘ ካውንተር ማለት ነው። ያልተማከለ የገበያ ሲስተም ነው። ይህም ያው በኢትዮጵያ የሰነደ መዋለ ንዋይ ገበያ ኦቨርሳይት የሚደረግ የኢትዮጵያ የሰነደ መዋለ ንዋይ ገበያ ይህንንም ለማስተዳደር ፍቃድ ያለው ነው። ብሮከሮች ኮሚኒኬት ያደርጓቸዋል። ከብሮከሮች ጋር አብራችሁ ነው። ነገር ግን ግዥና ሽያጩ የሚፈጸመው በእናንተና በሻጩ የግል ኔጎቲዬሽን መሆኑን በሚገባ በማወቅ መገበያየት ትችላላችሁ። ስለዚህ ሬጂስተርድ ከሆኑ በኢትዮጵያ የካፒታል ገበያ ባለስልጣን በኢትዮጵያ የሰነደ መዋለ ንዋይ ገበያ ሊስት አውት ባይደረጉም የነዛን ተቋማት አክሲዮኖች መግዛት ህጋዊ መሆኑን የምገዙበት ሁኔታ ግን ምናልባት እንዳልኩት ኦቲሲ ሊባል እንደሚችል መረዳት አሁንም በእጅጉ ጠቃሚ ነው ብዬ አስባለሁ። ዜን ወደሚቀጥለው ፖይንት ሳልፍ ሪሊ በቅርቡ ኒር ፊውቸር
በኢትዮጵያ የሰነደ መዋለ ንዋይ ገበያ ሊስታውት የሚደረጉ አማራጭ የኢንቨስትመንት ተቋማት እነማን ሊሆኑ ይችላሉ የሚለውን ለማየት እዚሁ ኢንቨስተር ጋር ገብተን ኢሹየርስ ጋር ነው የምንመጣው። ኢሹየርስ ጋር ስንመጣ እነዚህ በካፒታል ገበያው አክሲዮኖቻቸውን ያስመዘገቡና በኢትዮጵያ የሰነደ መዋለ ንዋይ ገበያ ሊስት መደረግ ብቻ የቀራቸውን ተቋማት እናገኛለን። እዚህ ጋር እንደምታዩቸው ሊስት አውት ተደርገዋል። ሬጂስተርድ ሴኩሪቲስ ይላል። አንደኛውና የመጀመሪያው የምናገኘው እዚህ ላይ እንደምታዩት አባይ ባንክ ነው። አባይ ባንክ ኦልሬዲ በኢትዮጵያ የሰነደ መዋለ ንዋይ ገበያ ሊስት አውት የተደረገ ተቋም ነው። ይህ አንደኛው በኢትዮጵያ የካፒታል ገበያ ባለስልጣን የተመዘገበ ተቋም ነው። ሁለተኛው የምናገኘው አቢሲኒያ ባንክ ነው። አቢሲኒያ ባንክ በኢትዮጵያ የካፒታል ገበያ ባለስልጣን ተመዝግቦ ነገር ግን በኢትዮጵያ የሰነደ መዋለ ንዋይ ገበያ ሊስት ያልተደረገ ተቋም ነው። ይህ ተቋም በቅርቡ ወደ ሰነደ መዋለ ንዋይ ገበያ በመግባት አማራጭ የኢንቨስትመንት መዳረሻ ሊሆነን የሚችል ተቋም መሆኑን እንድንረዳ ያስችለናል። ሌላው እዚህ ጋር እንደምታዩት አዲስ ኢንተርናሽናል ኮንቬንሽን ነው የሚለው። ይህም ሌላኛ ካምፓኒ ነው። ይህም በኢትዮጵያ የካፒታል ገበያ ባለስልጣን ተመዝግቦ በኢትዮጵያ የሰነደ መዋለ ንዋይ ገበያ ሊስት አውት ያልተደረገ በቅርቡ በኢትዮጵያ የሰነደ መዋለ ንዋይ ገበያ ሊስት በመደረግ አማራጭ የኢንቨስትመንት መዳረሻ ሊሆነን የሚችል ሌላኛው የሀገራችን ተቋም ነው። ሌላው ማን ነው? አዋሽ ባንክ ነው። እንደሚታወቀው አዋሽ ባንክ በኢትዮጵያ የሰነደ መዋለ ንዋይ ገበያ ሊስት ተደርጎ አክሲዮኖቹ በካፒታል በሰከንደሪ ማርኬት እየተገዙና እየተሸጡ ያሉበት ሁኔታ ነው ያለው። ሌላው ዳሽን ባንክ ነው። ዳሽን ባንክ በኢትዮጵያ የካፒታል ገበያ ባለስልጣን ተመዝግቦ አክሲዮኖቹን አስመዝግቦ አሁን ላይ በኢትዮጵያ የሰነደ መዋለ ንዋይ ገበያ ሊስት ለመደረግ እና አጠቃላይ ለኛም አማራጭ የኢንቨስትመንት መዳረሻ በመሆን ለማገልገል ጫፍ ላይ የደረሰ ዜን ኒር ፊውቸር እኛም እንደነዚህ አይነት ተቋማትን በአማራጭነት ለኢንቨስትመንት የምናገኝ መሆኑን መረዳት ይኖርብናል። ሌላው ኢትዮ ቴሌኮም ነው። ይሄ ኦልሬዲ በሰነደ መዋለ ንዋይ ገበያው ሊስት አውት የተደረገና አክሲዮኖቹ ገበያ ላይ እየተገዙና እየተሸጡ ያለ ተቋም ነው። ሌላው ገዳ ባንክ ነው። ይህም ኦልሬዲ ሊስት አውት የተደረገ አክሲዮኖቹ በሰነደ መዋለ ንዋይ ገበያው እየተገዙና እየተሸጡ ያለ የሀገራችን አንጋፋ ተቋም ነው። ሌላው ማን ነው? ሀበሻ ቢራ ነው። ሀበሻ ቢራ እሱም በኢትዮጵያ የካፒታል ገበያ ባለስልጣን አክሲዮኖቹን አስመዝግቦ ፕሮስፔክተሱን ለሕዝብ ይፋ አድርጎ ነገር ግን በሰነደ መዋለ ንዋይ ገበያ ሊስት አውት ያልተደረገ ነገር ግን በቅርቡ ሊስት በመደረግ አሁንም አማራጭ የኢንቨስትመንት መዳረሻ በመሆን ሊያገለግለን የሚችል ሌላኛው ተቋም ነው። አይ ቲንክ ይሄ ማኑፋክቸሪንግ ዘርፍ ውስጥ ያለ ተቋም ነው። ኢቨን ኢንዱስትሪውም ጭምር እንዲሰፋ እድልን የሚፈጥር ማለት ነው። ወጋገን ባንክ ነው። ሌላው ወጋገን ባንክ እንደሚታወቀው በኢትዮጵያ ሰነደ መዋለ ንዋይ ገበያ ኦልሬዲ ሊስት የተደረገና አክሲዮኖቹ በገበያው ላይ እየተገዙና እየተሸጡ ያለ አሁንም ግዙፍ የሀገራችን ተቋም ነው። የመጨረሻው የምናየው ዘመን ባንክ ነው። ዘመን ባንክ በኢትዮጵያ የካፒታል ገበያ ባለስልጣን ሊስት ሬጂስተርድ የተደረገ ነገር ግን በኢትዮጵያ የሰነደ መዋለ ንዋይ ገበያ ገና ሊስት አውት ያልተደረገ በቅርብ በኢትዮጵያ የሰነደ መዋለ ንዋይ ገበያ ሊስት በመደረግ አሁንም አማራጭ የኢንቨስትመንት መዳረሻ በመሆን ምናልባትም የኢትዮጵያ የሰነደ መዋለ ንዋይ ገበያን በደንብ ተገማች እና ጥሩ ሊያደርጉ ከሚችሉ ተቋማቶች መካከል እነዚህ በዋናነት ይጠቀሳሉ። ስለዚህ ወደ አይ ቲንክ 9 አካባቢ 10 አካባቢ ተቋማት ኦልሬዲ በኢትዮጵያ የካፒታል ገበያ ባለስልጣን አክሲዮኖቻቸውን ሬጂስተርድ በማድረግ ከነዚህ 10 የሚሆኑ ተቋማት 5ቱ በቀጥታ በኢትዮጵያ የሰነደ መዋለ ንዋይ ገበያ ላይ ሊስት በመደረግ አክሲዮኖቻቸው እየተገዙና እየተሸጡ ያሉበት ሁኔታ አለ። ዜን 5ቱ በቅርብ እንግዲህ በኢትዮጵያ የሰነደ መዋለ ንዋይ ገበያ ሊስት በመደረግ ለኢትዮጵያውያን ሆነ አጠቃላይ በካፒታል ገበያ ውስጥ ለሚሳተፉ አማራጭ የኢንቨስትመንት መዳረሻ በመሆን ያገለግላሉ ብለን ተስፋ እናደርጋለን። ስለዚህ እናንተ በኢትዮጵያ የካፒታል ገበያ በኢትዮጵያ የሰነደ መዋለ ንዋይ ገበያ የሚኖራችሁን እንቅስቃሴ አሁን ባሉት ተቋማት ላይ ብቻ ኮንሲደር በማድረግ ሳይሆን ነገም ግዙፍ የሚባሉ አትራፊ የሆኑ
በሰነደ ሙዓለ ንዋይ ገበያው ሊስት በመደረግ አማራጭ የኢንቨስትመንት መዳረሻ ሊሆኑ የሚችሉ ተቋማትም ጭምር ያሉ መሆኑን በመረዳት አጠቃላይ የሰነደ ሙዓለ ንዋይ ገበያ እንቅስቃሴያችሁን ማስተካከል፣ የአክሲዮን ግዥና ሽያጭ ውሳኔዎቻችሁን ከዚህም ፐርስፔክቲቭ መቃኘት ማየት መቻል ጥሩ የሚባል የአክሲዮን ግዥና ሽያጭ እንድታደርጉ ያግዛችኋል ብዬ አስባለሁ። ለአሁኑ የነበረኝ ቆይታ በዚህ ጨርስና ምናልባትም ቪዲዮ መረጃ ሰጥቷችሁ ከሆነ ጠቃሚ ሆኖ ካገኛችሁት ላይክ እንድታደርጉት በአክብሮት እየጋበዝኩኝ ለቻናሉ አዲስ ከሆናችሁ ቻናሉ ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ለመጋበዝ እወዳለሁ። ታንኪዩ